እኛ ሶስቱን ዶክመንቶች ካርታ በድርጅቱ ስም፣ የግንባታ ፍቃድ በድርጅቱ ስም እንዲሁም ሙሉ ለሙሉ ሊዝ የተከፈለበትን ዶክመንቶች አሟልተን ትረስት ኢሹአችሁን ፊክስ ለማድረግ ነው የሰራነው። ሁዳ ኢንጂነሪንግን ለየት የሚያደርገው የግንባታ ኳሊቲያችሁ ምንድነው? ሪል ስቴት ተበልቻለሁ እናንተን እንዴት ልመናችሁ የሚሉ ጥያቄዎች ነበሩ። ከኛ ጋርም ሰዎች ይግዙ ከሌላ ቦታም ይግዙ እነዚህን አራት ነገሮች በጣም ማየት መቻል አለባቸው ብዬ አስባለሁ። ፕራይም ሎኬሽን ነው ከቦሌ ኢንተርናሽናል ኤርፖርት እስከ ቤተ መንግስት፣ በዚህ ዊንዶውስ ኦፍ አፍሪካ፣ በዚህኛው ሳይድ ደግሞ አዲሱ አይደባ ስቴዲየም የተከበበ ፕሮጀክት ነው ማለት ነው። ሰዎች እነዚህን ቤቶች ቢገዙ ተጠቃሚነታቸው ምንድነው? 7 ቀን 7 ሌሊት ወይም 24 ሰዓት በመስራት 7ኛው ላይ ደርሰናል። ይሄኛውም ፕሮጀክት ከ80% በላይ ሳናደርስ ሌላ ፕሮጀክት አንጀምርም። በ2 ዓመት ቀስ ብለው ለሚከፍሉ ደንበኞች ያዘጋጀንላቸው ዋጋ አለ። እሱን 15% ከፍለው የቀረውን 85% በ2 ዓመት የሚከፍሉበት ሲሆን ቦሌ ላይ ብቸኛው በካሬ 65,000 ብር እየሸጠ የሚገኝ ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። እናንተ ጋር የማስረከቢያ ጊዜ ምን ይመስላል? ከዶላር ምንዛሪ ጋር ተያይዞ የዋጋ ንረቶች ቢፈጠሩ ከስተመሮቻችንም እንዳይጎዱ እኛም ከከስተመሮቻችን ጋር አስፈላጊ ሰጣ ገባ ውስጥ እንዳንገባ ብለን ይህንንም ማቴሪያል 100% ስቶክ ያደረግንበት ሁኔታ ነው ያለው። የመኪና ሊፍት አለን። እድል የሚመጣው አንዴ ነው። ስለዚህ ቦሌ ላይ ቤት ገዝታችሁ የቤት ባለቤቱ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬ ዝግጅታችን የተለያዩ የቤት አማራጮችን ቦሌ አካባቢ እያቀረበልን በሚገኘው ሁዳ ኢንጂነሪንግ ጋር ተገኝተናል። ወደ ውስጥ ገብተን የተለያዩ የቤት አማራጮችን በምን አይነት ዋጋ ማግኘት እንችላለን፣ የማስረከቢያ ጊዜውስ ምን ይመስላል የሚሉትንና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው እኔ ናፍቆታማ ነኝ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣችሁ። እንኳን ደህና ቆያችሁኝ። የተለያዩ የምታቀርቡትን የቤት አማራጮችና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ለማድረስ እናንተ ጋር ተገኝተናል። ስለ ቤት አማራጮቹ ከማውራታችን በፊት ስምህንና የስራ ድርሻን አስተዋውቅልን። መልካም። ምስጋናው በለጠ እባላለሁ። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣችሁ። የሁዳ ኢንጂነሪንግ ማርኬቲንግ ዲፓርትመንት የሽያጭ አማካሪ ነኝ ማለት ነው። ስለ ካምፓኒያችሁ ፕሮፋይል በጥቂቱ በለን እስቲ። ሁዳ ማን ነው? ምን አይነት ስራዎችን እየሰራ ይገኛል? ሁዳ ኢንጂነሪንግ እና ሂባ አርክቴክት የተባሉ ሁለት ካምፓኒዎች አሉ። ሁዳ ኢንጂነሪንግ የኮንስትራክሽን ስራውን፣ የሱፐርቪዥን ስራውን፣ የዲዛይን ኮንሰልታንሲ ስራውን ይሰራል ማለት ነው። ሌላኛው ደግሞ ሂባ አርክቴክት የሚባል ካምፓኒ አለ። እሱ ደግሞ የአርክቴክቸራል ስራውን ደግሞ ይሰራል ማለት ነው። ስለዚህ ሁዳ ኢንጂነሪንግ እና ሂባ አርክቴክት የተባሉ ሁለት ካምፓኒዎች ናቸው ያሉት ማለት ነው። ስለዚህ የሰራን የምንገኝባቸው ወደ 5-6 ነገሮች አሉ። የመጀመሪያው ኮንስትራክሽን ላይ እንሰራለን። ሁለተኛ ኢምፖርት ኤክስፖርት ላይ የምንሰራቸው ነገሮች አሉ። ዲዛይን ላይ ሂባ አርክቴክት ደግሞ የሚባለው ሱፐርቪዥን ላይ እንዲሁም ኮንሰልታንሲ ላይ እንሰራለን ማለት ነው። በተጨማሪ ደግሞ ሪል ስቴት ላይ ደግሞ እየሰራ እንገኛለን ማለት ነው። መልካም። አሁን ላይ እያቀረባችሁ የምትገኙት የቤት አማራጮች ምን ይመስላሉ? የትስ አካባቢ ነው እያቀረባችሁ የምትገኙት? መልካም። አሁን ላይ ያቀረብናቸው አማራጮች 2 ሳይቶች ናቸው ያሉን ማለት ነው። የመጀመሪያው ሳይት ቦሌ ቡልቡላ ሲገኝ ከማርያም ማዞሪያ ወይም ዋሽንግተን ሆስፒታል ያለበት አካባቢ አንድ አፓርትመንት አለን፣ አንድ ቢልዲንጎች አሉ ማለት ነው። እዛ ኦልሞስት ጨርሰን ካርታ ያወጣንላቸው ዩኒቶች አሉ ማለት አንድ ዩኒት ትቀረናለች። እድለኛ ያለሆነ እሷን ይወስዳል ማለት ነው። ሌላኛው ደግሞ ከአዲሱ አይዲባ ስቴዲየም ፊት ለፊት ወይም ከዊንዶውስ ኦፍ አፍሪካ ፕሮጀክት አለ በ70 ሄክታር እና በ30 ቢሊዮን ብር ፕሮጀክት የተገነባ አለ። ከሱ ፊት ለፊት አዲስ የጀመርነው ፕሮጀክት አለ። ኦልሞስት እዛ ሁለተኛ ፕሮጀክታችን ነው ማለት ነው። ስለዚህ እነዚህ 2 ፕሮጀክቶች ናቸው ለገበያ ይዘናቸው የቀረብ ነው ማለት ነው። በማህበረሰቡ ዘንድ የአመኔታ ጉዳይ እንደ ኢሹ ይነሳልና እናንተ ጋር እምነታቸውን እንዲጥሉ ወይም ደግሞ እናንተን እንዲመርጡ የሚያደርጋቸው ኳሊቲያችሁ ምንድን ነው? ሁዳ ኢንጂነሪንግ ወደ ኢንዱስትሪ ወደ ሪል ስቴት ኢንዱስትሪ ከመግባቱ በፊት በኮንስትራክሽን ነው ሲሰራ የነበረው። ከ2009 ጀምሮ እስከ አሁን ድረስ በኮንስትራክሽን ይሰራል። ለምሳሌ አዲሱ ፕሮጀክታችን ባሳይሽ የራሳችን ካርታ አውጥተናል። በራሳችን ካርታ ነው ያለው ቦታው። ሌላኛው ደግሞ ግንባታ ፈቃድ በካምፓኒ ነው የተዘጋጀው። ሶስተኛው ደግሞ ሊዝ አለ። አንዴ ከኖርሽ በኋላ የሆነ ሰዓት ላይ ሊዝ ክፈሉ ይባላል። ስለዚህ እኛ 3ቱን ዶክመንቶች ካርታ በድርጅቱ ስም፣ የግንባታ ፈቃድ በድርጅቱ ስም እንዲሁም ሙሉ ለሙሉ ሊዝ የተከፈለበትን ዶክመንቶች አሟልተን ትረስት ኢሹአችሁን ፊክስ ለማድረግ ነው የሰራነው። በሁለተኛነት ደግሞ ሶልቭ ለማድረግ የሰራነው ደግሞ ፍጥነት ነው። በቃ ሪሴቶች ስለ ያስረክቡን በጣም ጊዜ ይወስዳሉ የሚባሉ ነገሮች አሉ። ስለዚህ እሱን ፊክስ ለማድረግ ያደረግነው ምንድነው አዲስ ቴክኖሎጂ የምንጠቀሙ ቴክኖሎጂ አለ። ፖስቴሽን የሚባል ቴክኖሎጂ የድሮ ኮንስትራክሽን ላይ ከ21 ቀን እስከ 30 ቀን ይፈጅ ነበረ አንድ ስላብ ሞልቶ ወደ ቀጣይ ስላብ ለመሄድ ማለት ነው። እኛ ግን ከ7 ቀን እስከ 10 ቀን ባለ ጊዜ ውስጥ የሰራናቸው ፕሮጀክቶች አሉ። አንዳንድ እንትን እያደረግም አንዳንድ ስላብ እየሞላ እንሄዳለን ማለት ነው። እሱን መረጃ ኢንጂነራችን ሳይት ስትሄዱ በደንብ የሚያብራላችሁ ይሆናል። ስለዚህ ከእምነትም ከጥራትም ከፍጥነትም አንጻር ባሪፉ እየሄደን እንገኛለን ማለት ነው። ምናልባት እንደ ባለሙያ ሰዎች ቤትን ከመግዛታቸው በፊት ማወቅ ያለባቸው ነገር ምንድን ነው ትላለህ?
ባይገርምሽ እኛ ጋር በቃ ክላይንቶች ይመጡና ሪል ስቴት ተበልቻለሁ እናንተን እንዴት ልመናችሁ የሚሉ ጥያቄዎች ነበሩ በጣም ከክላይንቶች መጀመሪያ ሲነሳ ነበር ስለዚህ እኛ ያደረግናቸው ነገሮች ነበሩ ልነግራቸው የምፈልገው ነገር እንደ አማካሪ ከኛ ጋርም ሰዎች ይግዙ ከሌላ ቦታም ይግዙ እነዚህ አራት ነገሮች በጣም ማየት መቻል አለባቸው ብዬ አስባለሁ የመጀመሪያው የፕሮጀክቱን ስፋት በጣም ማየት መቻል አለባቸው ፕሮጀክት በሰፋ ቁጥር ፋይናንስ ከሌለሽ እንደ ኢትዮጵያ ዲቨሎፐር ማለት ነው ፋይናንስ ከሌለሽ ፕሮጀክቶች ይጓተታሉ ስለዚህ ፕሮጀክቱ ስፋቱ እንዴት ነው የሚለው ነገር በጣም መተየት መቻል አለበት አንደኛው መተየት ያለበት ነገር እሱ ነው ሁለተኛ ደግሞ ማየት ያለባቸው ነገር ደግሞ ምንድነው ይሄ ኮንስትራክሽን የሚሰሩ ግንባታ የሚሰሩት ራሳቸው ካምፓኒዎች ናቸው ወይስ አውትሶርስ ያደርጉታል ምክንያቱም ካምፓኒው ራሱ ይገነባው ለራሱ ስለሆነ በፍጥነት ይገነባል አውትሶርስ ያደርገው ችግር ስላለበት ማለት ስለዚህ አውትሶርስም ሲደረግ እንዴት ነው የሚለው ነገር ማየት መቻል አለበት በሶስተኛ በጣም የሚያስቸግረው ነገር ምንድነው ፋውንዴሽን ነው ስራው ላይ ማለት ነው ስለዚህ ፋውንዴሽን ተሰርቷል ያልተሰራ የሚለው ነገር በጣም ማየት መቻል አለባቸው አራተኛ ደግሞ ፊኒሺንግ ነው ጊዜ የሚገለው አንደኛው ኮንስትራክሽን ላይ ፊኒሺንግ አለ ወይስ የለውም የሚለው ነገር በጣም መተየት መቻል አለበት እነዚህ እንዳሉ ሆነው ደግሞ መተየት ያለባቸው ዶክመንቶች አሉ አሁን እኛ ጋር ክላይንቶች ሲመጡ እኛን አምነው እንዲገዙ ያደረጉን ዶክመንቶች እነዚያን ቅድም ያልኩሽ ዶክመንቶች ናቸው ለምሳሌ አንድ ካርታ በራሳችን ስም ነው ያዘጋጀው በካምፓኒ ስም ነው የተዘጋጀው ካርታው ማለት ነው ስለዚህ እንዴት መስል ለምሳሌ ክላይንቶች የሚበሉባቸው አንደኛው ነገር ምንድነው የሚሸጥላቸው ሪል ስቴት እና መሬቱ ያለው የተለያየ ሰው ላይ ነው ያለው ስለዚህ ካርታ በድርጅቱ ስም መሆኑ ማየት መቻል አለባቸው ሁለተኛ ግንባታ ፈቃዱን በታየው ግንባታው በካምፓኒው ነው የተሰራው ማለት ነው ሌላኛው ሊዝ ነው ስለዚህ ሊዝ ከፍሏል እንዴት ነው ታውቂያለሽ ከኖሩበት በኋላ የሆነ ሰዓት ላይ ሊዝ ከፍሉ ይባላል ስለዚህ እሱን ነገሮች ቼክ ማድረግ መቻል አለባቸው እነዚህ 5 ነገሮች ኮንሲደር አድርገው የሚሄዱ ከሆነ ከመበላትም ከምንም ነፃ የሆነ ትረስት ያለው ነገር ከየትኛውም ሪል ስቴት ማግኘት ይችላሉ እነዚህ ነገሮች ኮንሲደር ማድረግ አለባቸው ብዬ አስባለሁ መልካም ሰዎች እነዚህን ቤቶች ቢገዙ ተጠቃሚነታቸው ምንድነው በጣም አሪፍ ፖይንት አነሳሽ እኛ ካምፓኒ ላይ እየገዙ ያሉ ደንበኞቻችን ኦልሞስት ከ95% በላይ ዲያስፖራዎች ናቸው ዲያስፖራዎች ውጪ ለፍተው የሚያገኙትን ብር ዝም ብለው እንደቀልድ እንደማይጥሉ ታውቂያለሽ ሶ የማያቸው ቤስት የሚባሉ ፖይንቶችን ልንገርሽ ለምሳሌ የኛ ሴት እንዴት የት እንደሚገኝ ልንገርሽ ዲጋ ቦሌ ኢንተርናሽናል ኤርፖርት አለ ከቦሌ ኢንተርናሽናል ኤርፖርት ወደ መገናኛ በሚያስኬደው መንገድ ላይ መስቀለኛ መንገድ ወደ ኢምፔሪያል አካባቢ የሚገኝ ፕሮጀክት ነው ሳይታችን ማለት ነው በዚህ በኩል ቦሌ ኢንተርናሽናል ኤርፖርት አለ ከቦሌ ኢንተርናሽናል ኤርፖርት ከ1 ኪሎ ሜትር እስከ 2 ኪሎ ሜትር ባለ ራዲየስ ውስጥ ነው ያለው ከቦሌ ኤርፖርት ወጥተሽ ደግሞ እስከ ቦሌ ኢምፔሪያል ድረስ በቀኝ በኩል ያለው ምንድነው ዊንዶውስ ኦፍ አፍሪካ የሚባል ፕሮጀክት አለ ያ ዊንዶውስ ኦፍ አፍሪካ የሚባለው ፕሮጀክት በ70 ሄክታር ላይ ነው የሚገነባው በ30 ቢሊዮን ብር በጀት እየተገነባ ነው የ3 ዓመት ፕሮጀክት ነው ኦልሬዲ ፕሮግራሙ ተጀምሯል እየተሰራ ነው ሶ እሱ ሲያልቅ አንደኛው ቫሉን ከፍ እንደሚያደርግ ደንበኞቻችን ተረድተዋል ከዛ በሱ በግራ በኩል ደግሞ የምናገኘው ምንድነው አዲሱ አይዲያባ ስቴዲየም አለ አዲሱ አይዲያባ ስቴዲየም ከበረንዳቸው ሆነው ላይቭ መከታተል የሚችሉበትን አሪፍ አማራጭ ይዘንላቸው የመጣ ነው ሎኬሽኑ ያ ነው ከዛ ከፍ ስንል ደግሞ ከሳይታችን ደግሞ ከፍ ስንል አዲሱ ቤተመንግስት አለ ማለት ነው አዲሱ ቤተመንግስት ደግሞ ሌላኛው የኢትዮጵያን ገጽታ ከሚቀይሩ ነገሮች ናቸው ማለት ነው ስለዚህ ፕራይም ሎኬሽን ነው ከቦሌ ኢንተርናሽናል ኤርፖርት እስከ ቤተመንግስት በዚህ ዊንዶውስ ኦፍ አፍሪካ በዚህኛው ሳይት ደግሞ አዲሱ አይዲያባ ስቴዲየም የተከበበ ፕሮጀክት ነው ማለት ለግንባታው በጥቂቱ እናንሳና ምን ላይ ነው ያለው ግንባታው ሳይት በተመለከተ ፕሮጀክት ማኔጀራችን ኢንጂነር አሰፋ አለ እሱ ያሉትን ስለ ሳይቱ ያሉትን ነገሮች እሱ ያብራራልሻል እና እዛ ስንመለስ ደግሞ ዋጋውን በተመለከተ ደግሞ ከኔ ጋር ምን ቀጥል ይሆናል ማለት ነው መልካም የሳይት ጉብኝት ይሆንልሽ መልካም ውድ ተመልካቾቻችን ቃልን በተግባር በሚለው መርሃቸው መሰረት ከቢሮአቸው ቦሌ ኢምፔሪያል አካባቢ በሚገኘው ሳይታቸው ጋር ተገኝተናል ሳይቱ ምን ደረጃ ላይ ደረሰ የሚለውን ከሳይት ማናጀሩ ጋር ቆይታ ማድረግ ይሆናል አብራችን ቆዩ እንግዲህ በሁዳ ኢንጂነሪንግ ኦፊስ ተገኝተን ስለ ካምፓኒው በተወሰነ መልኩ አይተናል አሁን ደግሞ ሳይታችሁ በሚገኘው ቦታ ላይ ተገኝተናል ስለ ሳይቱ ከማውራታችን በፊት ግን ስምንና የስራ ድርሻን አስተዋውቅልን እሺ አሰፋ ይባላል ሁዳ ሪል ስቴት በሚያስገነባው በኢምፔሪያል ወይም በቦሌ አካባቢ የሚገኙ ሳይታችን ላይ እገኛለሁ የዚህ ፕሮጀክት ኃላፊ ነኝ የግንባታ ሂደቱ ምን ይመስላል ምን ላይ ነው ያለው የግንባታው ፕሮሰስ እንግዲህ የግንባታው ሂደት አሁን በመታዩበት ደረጃ 7ኛው ወለል ላይ ደርሰናል 7ኛው ወለል ላይ በመንደርስበት ጊዜ እንግዲህ ያው 724 በሚል መርሃ ግብር 7 ቀን 7 ሌሊት ወይም 24 ሰዓት በመስራት ከእሑድ እስከ እሑድ እንግዲህ ሰራተኞቻችን በማሰማራት በእቅድና በተደራጀ መልኩ ስራችንን በማከናወን ዛሬ በሚገባው መልኩ ወይም ደግሞ ካሰብነው ካቀድነው ከስኬጁላችን ጊዜያችንን ትንሽ ባሳጠረ መልኩ ወይም ደግሞ ሰብሰብ ባደረገልን መልኩ ስራችን በመታየት በሚገርም ፕሮግረስ ላይ ይገኛል
አሁን የምታዩት የስራ ደረጃ ወይም የስራ ስታተስ አሁን ያለንበትን የቴክኖሎጂ ወይም ደግሞ አሁን ያለንበት የኮንስትራክሽን እድገት በአማከለ መልኩ በተጠናከረ በተደራጀ መልኩ እቅድን ማተር ባደረገ መልኩ መስራታችን ውጤቱ በዚህ መልኩ ያማረና ስኬታማ የሆነበት ሁኔታ ላይ እንገኛለን። ስለዚህ በቀጣይም ከዚህ በተሻለ ፐርፎርም እናደርጋለን ብለን ነው የምናስበው። ከነበረን ቀደምት ፕሮጀክቶቻችን ብዙ ነገሮችን እዚህ ላይ አፕግሬድ አድርገን የተሻሉ ፐርፎርማንሶችን የተሻሉ ጊዜ አጠቃቀሞችን ከስተመሮቻችን በእኛ ላይ የተሻለ እምነት እንዲኖራቸውና በተመሳሳይ መልኩ ቦሌ ላይ በሰራ ነው ወይም ቦሌ ላይ ባገኘነው ውጤት በተሰጠን ፊድባክ እና ባገኘናቸው ከስተመሮች ያገኘነው ውጤት ይዘን ዛሬ ላይ እንግዲህ እኛ አይደለን የምንናገረው፣ ስራችን እየተናገረ ነው፣ ከስተመሮቻችን እየተናገሩ ነው። ያንን ስምና ያንን ክብር አስቀጥለን መሄድ ነው የምንፈልገው። እንግዲህ በዚህ 4 ወር ውስጥ ይሄ ውጤት እንዴት መጣ፣ እንዴት በዚህ ሩጫ ወይም በዚህ ፍጥነት ሊባል ይችላል። ያው የተቀናጀና የተደራጀ አሰራር ከተሰራ ሁሉም ነገር ይሳካል። በጣም በምታዩት መልኩ እኛ ብንናገር በማናፍርበት እናንተም ስታዩት የምትመሰክሩት ፍጥነቱም ጥራቱም ያማረ ውጤታማ የሆነ የ4 ወር ውጤት ላይ እንገኛለን ማለት ነው። መልካም። ሁዳ ኢንጂነሪንግን ለየት የሚያደርገው የግንባታ ኳሊቲያችሁ ምንድን ነው? እኛ በጣም ብዙ ነገሮች ይለዩናል። ለምሳሌ ያክል በዘርፉ ረጅም ዓመት ልምድ ያካበተ እውቀት ያለው በጣም ትላልቅ ህንፃዎችን ዲዛይን ያደረገ ሲያማክር የነበረ ማለት ነው። ኮንስትራክት ሲያደርግ ሲገነባ የነበረ አሁን የሪሶርት ባለቤት የሆነ እያንዳንዱን ስራ በእያንዳንዱ የስራ ፌዞች ላይ እየመጣ ክትል እያደረገ ሙያዊ ድጋፍ፣ ሙያዊ ክትትል እያንዳንዷን ነገር ደግሞ ከመካተልም አልፎ ደግሞ ሊያጋጥሙ የሚችሉ ችግሮች እንኳን ቢኖሩ እንኳን በፍጥነት ቦታው ላይ በመገኘት ሶሉሽን የመስጠት አቅም ያለው ሙያተኛ በመመራቱ ሁዳ ሪል ስቴት ከሌላው ይለያል። ፕሮጀክታችንን ማተር ባደረገ መልኩ ብቻ ነው እንቅስቃሴዎቻችን። ይሄኛውም ፕሮጀክት ከ80% በላይ ሳናደርስ ሌላ ፕሮጀክት አንጀምርም። አንዱ የሚለየን ነው። ሁለተኛው ዲዛይኖቻችን ረጅም ጊዜ ጥናት የተደረገባቸው ከመሆኑም ባሻገር የትኛውም ኮለን ብትመጡ ወል ላይ የሚያልቅ እንጂ መሀል ላይ ሆኖ ስፔስ የሚይዝ እንቅፋት የሚሆን የትኛውም አይነት ኮለን አታገኙም። በዚህ አንዱ ይለየን ነው። ሌላው በጣም የሚለየንና ብዙዎቹ አሁን እየመጡ እየጎበኙን በጣም የተደመሙ ያሉበት ነገር ምንድነው? ብዙዎች ለሀገረ ቻይናዎች በጣም ትኩረት ይሰጣሉ። ለሀበሻ ግን ብዙም ትኩረት የላቸውም። ዛሬ ግን ያንን ነገር ቀልብሰናል። በየ7 ቀኑ ኮንክሪት ካስ እያደረግን ነው። በየ7 ቀኑ የተለየ ፕሮግረስ እየፈጠርን ነው። ይሄ ማለት ብዙ ቴክኖሎጂዎችን እየተጠቀሙ ካሉት ከውጪ ዜጎች ጋር በተመሳሳይ መልኩ ምን እያደረግን ነው? ፓርቲሲፔት እያደረግን ነው ማለት ነው። ስለዚህ ሁዳ ሪል ስቴት የሚለይበት መንገድ አንዱ ደግሞ ኑ አብረን እንስራ ነው። ኑ ከኛ ጋር ሆኖ እንመካከር፣ ሙያዊ ማብራሪያ እንስጣችሁ፣ ሙያዊ እውቀት እንስጣችሁ። ስለ ቤት ፍላጎታችሁ ደንበዝበዝ ድንግርግር ያላችሁ ነገር ካለ ግልጽ እናርግላችሁና ምርጫችሁ ከሆነ ከኛ ጋር ሰራላችሁ። ምርጫችሁ ካለ ደግሞ በአቅራቢያችሁ ወይም በመታገኙትም ቤተሰባዊ የሚሆነ ጓደኛ ቤት ካላችሁ ከየትኛውም ተቋም ጋር ልምዱና እውቀቱ ኖራችሁ ግዢ ብትፈጽሙ እኛ ከጎናችሁ ነው የሚል የማማከሩን ስራ አብሮ ተያይዞ በተጓዳኝ የሚሰራ ነው። ማቴሪያል የመጀመሪያ ስቶክ ያደረግንበት መንገድ ነው። ለምሳሌ በዚህ በፊት ለፊት በኔ በኩል በመታዩት የብረት ማቴሪያል ስቶክ ያደረግንበት አለ። በዚህ በኔ በኩል ደግሞ በስተግራ በኩል ደግሞ ብረት ስቶክ ያደረግንበት አለ። በዚህ በኩል ደግሞ ወርታች ቤዝመንት ስትወርዱ ሙሉ ለሙሉ 100% የዚህን ህንፃ ሊያስጨርስ የሚችል የብረት ግብአት ስቶክ አድርገን ጨርሰናል። ምክንያቱም ከዶላር ምንዛሪ ጋር ተያይዞ የዋጋ ንረቶች ቢፈጠሩ ከስተመሮቻችንም እንዳይጎዱ እኛም ከከስተመሮቻችን ጋር አላስፈላጊ ሰጣ ገባ ውስጥ እንዳንገባ ብለን ይህንንም ማቴሪያል 100% ስቶክ ያደረግንበት ሁኔታ ነው ያለው። የምንለይበት ምክንያት አንዱ ይሄ ነው። ሎኬሽኖቻችን አብዛኞቹ በጣም ከተማ ላይ በጣም ለትራንስፖርት ሴንተር የሆነ ቦታ ላይ በማንኛውም ጊዜ ላይ ማንኛውም ነገር ማህበረሰባችን ማከናወን ማግኘት ወይም መውጣት መግባት ከሴኩሪቲም አንፃር ሰላማዊ የሆነ ከአየሩም ድባብ አንፃር ሰላማዊ የሆነ ቦታ መርጠን እንግዲህ አሁን ካለንበት አንቺ ከቆምሽበት ከኔ ፊት ለፊት አየር መንገዳችን አለ። ከአንቺ ከቆምሽበት ደግሞ በስተቀኝ በኩል ደግሞ በአሁኑ ሰዓት ይመረቃል ተብሎ በጉት የሚጠበቀው አዲስ አበባ ስቴዲየም የሚባለው አለ። በአንቺ ደግሞ በስተግራ በኩል መገናኛ የምንለው አካባቢ አለ። በጀርባሽ ደግሞ 22 የምንለው መንገድ አለ። እንግዲህ ይሄ ነው ያለኝ ነው። በኑሮ ዘይቤያችን ውስጥ እለት ከእለት የምንጠቀምበት ነገሮች ውስጥ አንዱ ፋሲሊቲ ነው እና አካባቢ ላይ የሚገኙትና ኮምፓውንድ ውስጥ ያሉት ፋሲሊቲዎች ምን ምንድን ናቸው? ከኮምፓውንዱ አንፃር ከጂምናዚየም ጋር ተያይዞ ከሾፕ ጋር ተያይዞ ሁሉ ነገር ፋሲሊቲ ያደረገ ነው። ሌላው ደግሞ በጣም
ለየት ያደርግናል ብለን የምናስበው የመኪና ሊፍት አለን። የመኪና ሊፍት እንግዲህ ራሱን በቻለ መልኩ ጄኔሬተር ሳይለንት ጄኔሬተር የሚኖረው ሁኔታዎች ነው ያሉት። የከርሰ ምድር ውሃ አለን፣ ዋተር ሪዘርቫየር አለን። ሁዳ ሪልስቴት የሚለይባቸው ትናንትን ባዘመነ መልኩ አዳዲስ ሀሳቦችና አዳዲስ አሰራሮችን ይዞ ነው በሚገነባቸው ሳይቶች ላይ የሚመጣውና በማንኛውም ሰዓት ላይ ከእሑድ እስከ እሑድ ብትመጡ ሳይት እናስጎበኛለን። በተገቢ ሁኔታ የመጡ ጥያቄዎችን እንመልሳለን። ከኛ የሚፈለገውን እንሰጣለን። ከነሱ የሚሰጡንን ደግሞ ሀሳብ ደግሞ እንቀበላለን። እሱን ደግሞ በጎደለን ቦታ ላይ እየሞላን ልክ በዚህ ለውጣችንና በዚህ እድገታችን ላይ እያማከልን እንሄዳለን። ማንም ሰው ይምጣ ይጎብኛል፣ ዝግጁ ነው። መልካም። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። በመጨረሻ እንግዲህ ለማስተላለፍ የምፈልገው መልእክት ምንድነው? ከቻይና ጋር ፊት ባደረገ መልኩ ስራዎችን እየሰራ እንገኛለን። እኛ በንግግር ነው አሁን እየገለጽን ያለ ነው። ሰዎች ደግሞ ቃላችንን በተግባር መጥቶ እንዲያዩልን ነው፣ እንዲጎበኙ ነው። በመጎብኘት በማየት ምስክርነታቸውን ይሰጡን፣ አብሮነታቸውን እያሳዩን በጋራ እንገንባ ነው ብለው ሁዳ ሪልስቴት የሁሉም ሰው ነው፣ የድፍን ኢትዮጵያውያኖች ነው። ማንኛውም ኢትዮጵያዊ የሆነ ግለሰብ እንደራሱ ድርጅት የሚያየው ነው። እንደራሱ ድርጅት ደግሞ አይቶ ደግሞ እንደ ቤተሰብ ተንቀሳቅሶ የቤት ባለቤት እንዲሆን እንፈልጋለን። ይጎብኘን ነው የምለው። አመሰግናለሁ። መልካም። ስለሰጠህ ማብራሪያ እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ ስለመጣችሁ። ሳይታችን እንግዲህ እንዳየሽው በ4 ወር ውስጥ በዚህን ያክል ፍጥነት እየተገነባ የሚገኝ ፕሮጀክት ነው። ሳይቱን ታዲያ እንዴት አየሽው? በጣም አሪፍ ነው። ሄጂ ሳየው ነበረ። አሪፍ ፕሮግረስ ላይ ያለ ነው። እስቲ አሁን ደግሞ ስለ ዋጋው እናንሳና አሁን ላይ በካሬ ስንት ነው እየሸጣችሁ የምትገኙት? በጣም አሪፍ። ዋጋ በጣም ሴንሲቲቭ እንደሆነ አውቃለሁ ለክላይንቶች። ዋጋን በተመለከተ ያወጣናቸው 2 አይነት ነገሮች አሉ። አንደኛው በ2 ዓመት ቀስ ብለው ለሚከፍሉ ደንበኞች ያዘጋጀንላቸው ዋጋ አለ። እሱን 15% ከፍለው የቀረውን 85% በ2 ዓመት የሚከፍሉበት ሲሆን እኔ በ2 ዓመት መቆየት አልፈልግም፣ እጄ ላይ ገንዘብ አለ፣ ያንን ገንዘብ ልክፈላችሁና ቅናሽ አድርጉልኝ ለሚሉ ደንበኛ ቦሌ ላይ እደግምልሻለሁ፣ ቦሌ ላይ ብቸኛው በካሬ 65,000 ብር እየሸጠ የሚገኝ ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። ስለዚህ ከካሬያችን ላይ በአንድ ካሬ ዋጋ ያለውን ዋጋ ማለት ነው አጠቃላይ 60%ን ሲከፍሉ የ40% ቅናሽ ይዘንላቸው መተናል ማለት ነው። ስለዚህ ባለ 1 መኝታ ቅናሽ ተደርጎበት አጠቃላይ ክፍያውን ቫቱን ጨምሮ ነው የምነግርሽ። አጠቃላይ ክፍያው 5,900,000 ብር ሲሆን ባለ 2 መኝታ ደግሞ አጠቃላይ ክፍያ ቫትን ጨምሮ 6.9 ነው። እንዲሁም ባለ 3 መኝታ ደግሞ ቫትን ጨምሮ 9.2 ሚሊዮን ብር ዋጋቸው ነው ማለት ነው። ይህም ማለት ከአጠቃላይ ዋጋው 60%ን ለሚከፍሉ ደንበኞቻችን የ40% ቅናሽ ይዘንላቸው መተናል ማለት ነው። በማህበረሰቡ ዘንድ አብዛኛው ጊዜ የሚነሳው የማስረከቢያ ጊዜ ነው እና እናንተ ጋር የማስረከቢያ ጊዜ ምን ይመስላል? በጣም አሪፍ። በማስረከቢያ ጊዜ ሳይታችንን እንዳየሽው እንዴት መሰለሽ በፍጥነት ነው እየገነባን ያለ ነው። ስንገነባም ፖስቴንሽን ነው እየተጠቀምን ያለ ነው። እኛ ብንዘገይ ኦልሞስት የ2 ዓመት ፕሮጀክት ቢባልም እኛ ከ1 ዓመት ከ2 ወር እስከ 1 ዓመት 6 ወር ባለው ጊዜ ውስጥ ሰርተን ለማስረከብ ነው እየሰራን ያለ ነው ማለት ነው። ስለዚህ ይሄ ምንድነው እንደ ሰርፕራይዝ ነው የምናደርጋቸው። ኦልሞስት ሰዎች በ2 ዓመት ኤክስፔክት ሲያደርጉ ሌላው ኦልሬዲ የሚሰፉ ነገሮች አሉ አይደል? እኛ ጋር ግን ምንድነው የ2 ዓመት ይደርሰናል ብለው ሲጠብቁ እኛ ከ1 ዓመት ከ2 ወር እስከ 1 ዓመት ከ6 ወር ጊዜ ውስጥ ሰርተን ለማስረከብ በፍጥነት እየሰራን እንገኛለን ማለት ነው። መልካም። እዚህ ሀገር ያሉትና ውጭ ሀገር ያሉ በምን መልኩ ይስተናገዳሉ? ውልን በተመለከተ በ2 አይነት ነገር ነው እያስተናገርናቸው የሚገኙት። ኦልሬዲ ሎካል ያሉ ሰዎችና ኢንተርናሽናል ክላይንቶቻችን አሬንጅ እያደረግን ያለ ነው። ሀገር ውስጥ ያሉ ኦልሬዲ በራሳቸው እዚህ መስተናገድ ይችላሉ። ውጭ ላሉ ግን 2 አይነት መንገድ ነው። አንደኛ ተወካይ ካላቸው በተወካይ ነው አሬንጅ የምናደርግላቸው። ሁለተኛው ደግሞ በዲኤችኤልም ውል መላላክ የምንችልባቸው ነገሮች አሉ ማለት ነው። እዚህ መምጣት ሳይጠበቅባቸው በዲኤችኤል እየላክንላቸው እየተፈራረምን መጨረስ የምንችላቸው ነገሮች አሉ ማለት ነው። እዚህ 2 አይነት መንገዶች አሉ ማለት ነው። በመጨረሻም ስለ ግንባታው ሰዎች ማወቅ አለባቸው የምትለው ነገር ካለ ብታጋራ። የምላቸው ነገር ቢኖር ምንድነው እድል የሚመጣው አንዴ ነው። ስለዚህ ቦሌ ላይ በካሬ 65,000 ብር እየሸጠ ከሚገኘው ከሁዳ ኢንጂነሪንግ ቤት ገዝታችሁ የቤት ባለቤቱ ነው። እንዲሁም ደግሞ ከቦሌ ኢንተርናሽናል ኤርፖርት ከተለያዩ ከአውሮፓም ከአሜሪካም የተለያየ ጉዞ አድርጋችሁ ስትመለሱ ሆቴል ውስጥ ከምታርፉ ቤታችሁ ገብታችሁ እረፉ። ይህንን እድል ያቀረበላችሁ ሁዳ ኢንጂነሪንግ ነው። የእድሉ ተጠቃሚ ሆኖ ነው ልላቸው የምችለው ማለት ነው። መልካም። እነዚህን የቤት አማራጮች ማግኘትና መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር ሊያገኟችሁ ይችላሉ? ወደ ቢሮችን መምጣት ከፈለጉ ሁዳ ኢንጂነሪንግ የሚገኘው ቦሌ መድኃኔዓለም አቢሲኒያ ፕላዛ ጀርባ አምነን ህንፃ 2ኛ ፎቅ ላይ ያገኙናል ማለት ነው። ከታች ቶሞካ ያገኛሉ፣ ከላይ 2ኛ ፎቅ ላይ ሁዳ ኢንጂነሪንግን ቀጥታ ቢሮችን በመምጣት ማግኘት ይችላሉ። በአካል መምጣት ለሚፈልጉ ዲስከስ ማድረግ ለሚፈልጉ በአካል አይመቸኝም በስልክ
ማነጋገር ነው የምፈልገው ለሚሉ ደግሞ ከታች ስልክ ቁጥሮች ኦልሬዲ እናስቀምጣላችሁና በዛ ስልክ ቁጥሮች ደውለው በኖርማል ስልክም በዋትስአፕም ሊያናግሩን ይችላሉ። ከዛ የሽያጭ አማካሪዎቻችን ደግሞ ሙሉ ነገሩን የሚያስረዷቸው ይሆናል ማለት ነው። ስለሰጠህ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በሁዳ ኢንጂነሪንግ ስም ኑና የቤት ባለቤት ሁኑ እላለሁ። እናመሰግናለን። እሺ መልካም። ውድ ተመልካቾቻችን ቦሌ አካባቢ በሚገኘው ሁዳ ኢንጂነሪንግ ተገኝተን ወደ እናንተ ስናደርስ የነበርነው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችን ማግኘትና መግዛት የምትፈልጉ ተመልካቾቻችን ከታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።